የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር የሁለትዮሽ ውይይት አካሂደዋል። ሁለቱ የውጭ ጉዳይ ሚኒስትሮች በሁለቱ ሀገሮች የሁለትዮሽ ግንኙነት ዙሪያ ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ እንዲሁም ከባህል ልውውጥና ከህዝብ ለህዝብ ግንኙነት ጋር የተያያዙ ነጥቦች አንስተው ተወያይተዋል። እንደሚታወቀው ኢትዮጵያና ሩሲያ ረጅም ዘመናት ያስቆጠረ የሁለትዮሽ ግንኙነት ያላቸው ሀገሮች ናቸው። ይሄ ግንኙነት ደግሞ በዘመናት በተለያዩ ሀገራችን ሆነ የነሱ የተለያዩ መንግስታት በተለዋወጡ ቁጥርም የዘለቀ ወዳጅነት ይዞ የመጣ የሁለትዮሽ ግንኙነት ነው። በውይይታቸው በፖለቲካ ዲፕሎማሲ ጉዳዮች ላይ በተለይ በአካባቢያችን፣ በቀጠናችን፣ በአህጉራችን እንዲሁም በዓለም አቀፋዊ ጉዳዮች ዙሪያ ክቡር የውጭ ጉዳይ ሚኒስትራችን የኢትዮጵያ ያላትን አተያይና ምልከታ አስገንዝበዋቸዋል። ሁለቱ ሀገራት ባላቸው የሁለትዮሽ ግንኙነት ረጅም ጊዜ ያስቆጠረ ቢሆንም በኢኮኖሚው ዘርፍ ደግሞ ብዙ እድሎች እንዳሉ በተለይ ኢትዮጵያ እየተከተለችው ካለችው የኢኮኖሚ ለውጥ ስራዎች ጋር በተያያዘ የሩሲያ ባለሀብቶችና ኩባንያዎች እዚህ ገብተው ራሳቸውንም ጠቅመው ኢኮኖሚ ውስጥ ተዋናይ ሊሆኑ የሚችሉበት እድል እንዳለም በዚሁ አጋጣሚ ማስገንዘብ ተችሏል። ሁለቱ ሀገሮች ካላቸው ሁለትዮሽ ግንኙነት ባሻገር ደግሞ በተለያዩ ዓለም አቀፍ መድረኮችም እንዲሁ ጥብቅ የሆነ ግንኙነት አላቸው። በዛም ላይ በቀጣይም ይበልጥ ተባብሮ መስራት በሚቻልባቸው ጉዳዮች ዙሪያ ሀሳብ ተለዋውጠዋል። ባለን የሁለትዮሽ ግንኙነት ብዙ ዘርፈ ብዙ ግንኙነት ነው እንደተነሳው። በቅርብ ጊዜ ከኒውክሌር ኃይልን ለሰላማዊ ልማትና ለኃይል ማመንጫ ለመጠቀም ለሚደረገው ጥረትም ሩሲያ አጋርነቷን ያሳየችበት አጋጣሚ አለ። እሱም በቀጣይ እንዴት ተጠናክሮ መቀጠል እንደሚችል እንዲሁ የተነሳ አጀንዳ ነው። ሁለቱ ሀገራት ግንኙነት ረጅም ጊዜ ያስቆጠረ ነው። ጥሩና መልካም የሚባሉ የፖለቲካ ዲፕሎማሲ ግንኙነት ያላቸው ሀገሮች ናቸው። ይህን ግንኙነታቸውን ደግሞ በይበልጥ አሁን በተፈጠሩ የኢኮኖሚ እድሎች ዙሪያ ለማጠናከርም በኢትዮጵያ ውስጥ ሰፊ የኢኮኖሚ እድሎች የተፈጠሩ ስለሆነ የሩሲያ ኩባንያዎች በዚህ እድል ተጠቅመው ተሳታፊ መሆን የሚችሉበት እድል እንዳለም እንዲሁ በውይይቱ ላይ የተነሳ ነው። የሁለቱ ሀገራት ግንኙነት እንግዲህ ከሁለትዮሽ ግንኙነት ባሻገር በባለ ብዙ ወገን መድረኮችም እንዲሁ ጠንካራ ግንኙነት ያላቸው ሀገሮች ናቸው። እነኚህ መድረኮች ብሪክስ አንዱ ለአብነት ሊነሳ ይችላል። የተባበሩት መንግስታት ድርጅትም እንዲሁ ሁለቱ ሀገራት በጋራ በተለያዩ አጀንዳዎች ዙሪያ የሚሰሩበት አንድ መድረክ ነው። ይሄም ልክ እንደ ሁለትዮሹ ግንኙነት በቀጣይም ሁለቱ ሀገራት ተቀራርበው ለመስራት ሀሳብ የተለዋወጡበትና የተስማሙበት ጉዳይ ነው።